ኤክሴል ዳታ ስንሰራ ስራችን ሊያቀሉልን የሚችሉና መጠቀም የሚገቡን ወሳኝ የኤክሴል ሾርትከቶች፣ አንደኛ ኮንትሮል ፕላስ ኢ። ኮንትሮል ፕላስ ኢ የተለያዩ ስራዎችን ለማቅለል የምንጠቀምበት አንድ ኤክሴል ሾርትከት ነው። ይሄም የመጀመሪያው ጥቅም የኮንትሮል ፕላስ ኢ አንድ ኮለመን ላይ የተጻፈን ዳታ ወደ ተለያዩ 3-4 ኮለመኖች ስፕሊት ለማድረግ። ለምሳሌ ይሄ እዚህ ጋር ሮ ዳታ አለን። ይሄ ሮ ዳታ የያዘ ስም ከናያት ነው። ይሄ ስም ከናያት አይ አንድ ኮለመን ላይ ብቻ አንፈልግም። ፈርስት ስሙ ፈርስት ኮለመን ላይ፣ ሰከንዱ ሰከንድ ኮለመን ላይ እና ሰርድ ደግሞ ሰርድ ኮለመን ላይ ወይም በተለያየ ኮለመን ይሁን ብንባልና ይሄ ማድረግ ብንፈልግ እንዴት ነው የምንሰራ? ኮለመን ዋን ላይ ስም ከናያት አለ። ስለዚህ ኮለመንቱ ላይ እንሄድና ፈርስት ስም እንጽፋለን። ኮለመን ስሪ ላይ እዚህኛው ኮለመን ላይ ደግሞ ሰከንድ ኔሙን እንጽፋለን። ቀጣዩ ኮለመን ላይ ላስት ኔሙን እንጽፋለን። ዘን እዚህ ጋር እንመጣና ቀጣይ ኮለመን ላይ ኮንትሮል ፕላስ ኢ ከኪቦርዳችን ስንጫን አውቶማቲካሊ የቀሩትን ከዚህኛው ከሮ ኮለመኑ ወይም ከሮ ዳታው ፈርስት ኔሞችን ብቻ ፊል አድርጎ ያስቀምጥልናል። ሰከንዱ ላይም ስንሄድ በተመሳሳይ ኮንትሮል ፕላስ ሲነካ ሰከንድ ኔሙን ያስቀምጥልናል። እንዲሁም ላስቱ ላይ ስንሄድ በተመሳሳይ ኮንትሮል ፕላስ ኢን ፕረስ ስናደርግ ላስት ኔሙን ያስቀምጥልናል። ሌላው ለምሳሌ ዳታችን እዚህ ጋር ኔም አለ፣ እዚህ ጋር አይዲ አለ፣ እዚህ ጋር ፎን ነምበር። አሁን ይሄ ዳታ ኔም አይዲ እና ፎን ነምበሩ አንድ ኮለም ላይ ተጻፈ። ይሄንን ወደ ተለያየ ኮለም መቀየር እንፈልግ ስሙን አንደኛ ኮለም ላይ እንጽፋለን፣ እዚህ ኮለም ላይ እዚህ ጋር አይዲውን እንጽፋለን፣ እዚህኛው ኮለም ላይ ደግሞ ፎን ነምበሩን እንጽፋለን። የቀሩትን መጻፍ አይጠበቅብንም። እያንዳንዱን የጻፍ ከየር በልኪ። ስለዚህ እንዴት ነው የምናደርግ? እዚህ ጋር መጣና ኮንትሮል ፕላስ ብቻ ፕረስ እናደርግ ስሙን ብቻ ያስቀምጥልናል። እዚህኛው ሴል ላይ መጣን ኮንትሮል ፕላስ ስንነካ አይዲውን ብቻ ያስቀምጥልናል። እዚህኛው ሴል ላይ ደግሞ መጣን ኮንትሮል ፕላስ ኢን ስንነካ ፎን ነምበሩን ብቻ ያስቀምጥልናል ማለት ነው። ይሄ አንደኛው ጥቅሙ። ሁለተኛው ጥቅም ደግሞ ከዚህ በተቃራኒ አይ 3 ኮለመን ላይ የተጻፉትን አንድ ላይ ማድረግ እንፈልግ አንድ ኮለመን ላይ ነው እንጂ 3 ኮለመን ላይ አንፈልግ ካላችሁ ደግሞ እነዚህ ዳታዎች ምን ማድረግ እንፈልግ ወደ አንድ ኮለመን ማምጣት ከፈለግን ደግሞ እንዴት ነው የምናደርግ? እዚህ ጋር የተዘረዘሩትን ኔም አይዲ እና ፎን ነምበር ቀጣይ ኮለመን ላይ እንሄድና አንዱ ኮለመን ላይ በተመሳሳይ እንጽፋቸዋለን። ዘን ከኪቦርዳችን ኮንትሮል ፕላስ ስንነካ ሙሉን አንድ ኮለመን ላይ ያስቀምጥልናል ማለት ነው። ለምሳሌ በስም ቢሆን ይሄኛው ፈርስት ኔም ላስት ኔም ስፕሊት አድርገነዋል። አይ ስሙን በሙሉ አንድ ሴል ላይ የምንፈልግ ካል እንዴት እናደርጋለን? እዚህ ኮለመን ላይ እንሄድና ፈርስት ኔም ላስት ኔም እና ሚድል ኔም አንድ ላይ እንጽፋለን። ከጻፍን በኋላ ኔክስት ሴል ላይ ኮንትሮል ፕላስ ኢምፕረስ እናደርግ ሙሉ ያልተሰሩትን አውቶማቲካሊ እንትን ያደርግልናል ማለት ነው። እንደምትመለከቱት ይሄ ቤስት አንዱ ኤክሴል ሾርትከት ነው። ሁለተኛው አልት ፕላስ ዲ ፕላስ ኦ። አልት ፕላስ ዲ ፕላስ ኦ ዳታን በቀላሉ ኢንሰርት ለማድረግ ወይም ለማስገባት የሚጠቅመን ኤክሴል ሾርትከት። ለምሳሌ እዚህ ጋር ቶፕ ቦርደራችን ላይ ወይም ሴላችን ላይ ሄዲንግ ብለን ያስቀመጥናቸው ኔም አለ፣ አይዲ አለ፣ ፎን ነምበር አለ። አሁን ከታች እንግዲህ ኔሙ ጋር አበበ፣ አየለ፣ ከበደ፣ አይዲ እዚህ ጋር እንመጣና ኢንተር እያል እዚህ ጋር እንመጣና ፎን ነምበሩን 09 ሰምሲንግ እያልን እየጻፍ ማኑዋሊ ማለት ነው። አንዴ ሄዲንግ ሴሌክት እናደርግና ኪቦርድ ላይ አልት ዘን ዲ ዘን ኦ ሁሉንም አንዴ በተመሳሳይ ታይም ሳይሆን አልት ነካን እንለቀዋለን፣ ዲ ነካለን እንለቃለን፣ ኦ ነካለን። ዘን ፕሮምፕት ይከፈታል። ኦኬ ብለን ከፍተናል። ይሄ ፕሮምፕት ሲከፈትልን እንግዲህ የከፈትናቸው የሄዲንግ ቫልዩዎች ይሄው ፈርስት እዚህ ጋር ኔም ተከፈተልን፣ ቫልዩስ እናስገባለን። ዘን እዚህ ጋር አይዲ እናስገባለን፣ እዚህ ጋር ፎን ነምበር እናስገባለን። ኢንተር ስንነካ ሴላችን ላይ ኢንሰርት አደረገልን። አሁንም ኔም አይዲ ፎን ነምበር እንጽፋለን፣ ክሊክ ኢንተር እናደርጋለን፣ ኢንሰርት ያደርጋል። እንዲህ ያደረግን በፍጥነት የተለያዩ ዳታዎችን ኢንሰርት ማድረግ እንችላለን ማለት ነው።
ሶስተኛው ቤሲክ ኤክሴል ሾርትከት አልት ፕላስ ኢኳል ሳይን። አልት ፕላስ ኢኳል ሳይን አውቶማቲካሊ አንድ ኮለም ላይ የተጻፉ ቫልዩዎችን ሰማቸውን ለማስቀመጥ እንጠቀምበት ኤክሴል። ለምሳሌ እዚህ ጋር ቫልዩዎች አሉ ተዘረዘሩ አይተም 1 አይተም 2 አይተም 3 አይተም 4 አይተም 5 አይተም 6 እንድ ሶ ዘን እዚህ ጋር ቶታል ቫልዩን እዚህ ጋር ለማስቀመጥ ሙሉ ሴሌክት እናደርግና አንድ ባዶ ሴል ጨምረን ምን ያልጻፈበት ሴሌክት ካደረግን በኋላ ከኪቦርዳችን አልት ፕላስ ኢኳል ሳይን ስንነካ ሰሙን አውቶማቲካሊ ፑት ያደርግልናል ማለት ነው። ሌላው ኮንትሮል ፕላስ ዲ። ይሄ ደግሞ ተመሳሳይ ቫልዩ ምንጽፍ ከሆነ እዚህ ጋር ለምሳሌ 7000 የሚል ቁጥር አለ። ይሄን 7000 ከጻፍኩ በኋላ ይሄ 7000 እስከ 10 ድረስ ተመሳሳይ ቫልዩ ከሆነ ከዚህ እስከ 10 አንድ ሴሌክት አደርግና ኮንትሮል ፕላስ ዲ ሳደርግ ዱፕሊኬት ያደርግልኛል። ዜርፎር ኮንትሮል ፕላስ ዲ ኮለምን ቫልዩን ዱፕሊኬት ለማድረግ ይጠቅመናል ማለት ነው። ሌላው ኮንትሮል ፕላስ አር። ኮንትሮል ፕላስ አር ደግሞ ልክ እንደ ኮንትሮል ፕላስ ዲ ሮውን ዱፕሊኬት ለማድረግ እንጠቀምበታለን። ሆሪዞንታሊ ለምሳሌ እዚህ ጋር 5000 ቢኖርና ቀጣይ ያሉ ቫልዩዎች በሙሉ እስከሆነ ቦታ 5000 ቢሆኑ ይሄን ኤሪያ ሴሌክት አድርግና ኮንትሮል ፕላስ አር ስነካ ሮውን አንዴ ዱፕሊኬት ያደርግልኛል ወይም ተደጋጋሚ ይጽፍልኛል ማለት ነው። እንደዚህ አይነት ኤክሰላችን ላይ ስንሰራ ወሳኝ ኤክሴል ፎርሙላዎችን ስንጠቀም ስራችንን አቀላጥፈን በአጭር ጊዜና በአጭር ሰዓት መስራት እንችላለን ማለት ነው። ስላዳመጣችሁ አመሰግናለሁ። መልካም ጊዜ